ጥሩ ልብስ መልበስ ማለት ነው? ጥሩ ምግብ መመገብ ማለት ነው ወይስ ምን ማለት ነው? ብልጽግና አንድ ቴሌቪዥን ጣቢያ ብቻ ተፈቅዶልን ከብልጽግና ጋር ተወዳድረን እናሸንፋለን። እንዴት ይሄን እርግጠኛ ሆኖ ሊናገሩ ይችላል? አላማው አሁን ኦሮሚያ ውስጥ ያለው ኦሮሞ ነጻነት ሰራዊት አንድም ሳይቀር በአንድ ቀን አሁን የቀረ አለ ታውቃለህ አይደለ? አብዛኛው የቀረ ነው። እሱ በሙሉ እነመሮ ቢመጡ ሰላም አይመጣም። እሺ ከካምፕ እንዲወጡ ለምን ተደረገ? እነሱ ጋር ሲደርሱ ከዛ ጊዜ ጀምሮ መሳሪያ መሬት ነው። እንዴት አይነት አፈጻጸም እንደሆነ ግን አልገባም። ለዚህ ነው እኛ አማራ ኦሮሞን ገዝተዋል ብለን ማለት ትግራይ ኦሮሞን ገዝተዋል ብለን አለ። ሰላም ውድ የሪፖርተር ተከታታዮች፣ ይህ የሪፖርተር ቆይታ ዝግጅታችን ነው። በዛሬው ዝግጅታችን አንድ እንግዳ ይዘን ቀርበናል። አንጋፋ የሚሊታሪ ሰው ናቸው፣ የፖለቲካ ሰው ናቸው። ከዚህ በፊት ወደ ኤርትራ ጦር ይዘው ገብተው ከዛ በኋላ ተመልሰው በሰላሙ ጊዜ ወይም ደግሞ በለውጡ ጊዜ ተመልሰው ከኦነግ ጋር የገቡ ሰው ናቸው። ከዛ በተጨማሪ በኢትዮ ኤርትራ ጦርነት ወቅት ከፍተኛ የሚሊታሪ ሚና ሲጫወቱ የነበሩ ወታደር ናቸው። ውድ የሪፖርተር ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ዝለቁ። የዛሬው እንግዳችን ኮሎኔል ገመቹ አያና ናቸው። ዌልካም። አመሰግናለሁ። እንኳን ቆያችሁ። በወቅታዊ ሀገራዊ ጉዳዮች ላይ ሰፊ የሆኑ ሀሳቦችን እናንሸራሽራለን። መግቢያ ያክል እንደው ከሰሞንኛ ጉዳይ ብንነሳ ኦነግና ወይም የኦነግ ክንፍና መንግስት እርቀ ሰላም አውርደዋል። በተለይ በጃልሰኝ የሚመራው ክንፍ ነው ከመንግስት ጋር ታርቆ ወደ ሰላም መንገድ የተመለሰ የተባለው እና ይህ ምን ማለት ነው? ሰላም ሊሰፍን ይችላል በኦሮሚያ የሚለውን እስቲ ማየት እንችል። በጣም ጥሩ። የኦነግ ሳይሆን የኦላ የኦሮሞ ነጻነት ሰራዊት በሚዲያ ነው የሰማነው። እዚህ ላይ ሁለት ነገር ነው እኔ ማንሳት የሚፈልገው። አንደኛ ማንኛውም የህዝብ ጥያቄ በሰላማዊ መንገድ መፍትሄ ማግኘት አለበት ብለን ነው የምናምነው እንደ ኦሮሞ ነጻነት ግንባር። ስለዚህ ምንም ነገር በሰላም መፍትሄ እንዲያገኝ እንደግፋለን፣ እንሰራለን። የምንቀበለው ጉዳያችን የራሳችን ጉዳይ ነው። የኦሮሚያ ጉዳይ ጉዳያችን ነው። ስለዚህ በምን እንደተስማሙ ስምምነታቸው ምን እንደሆነ አልሰማንም፣ አላወቅንም ገና። እሱን ካየን በኋላ እዚህ ላይ ልክ ነው፣ እዚህ ላይ ልክ አይደለም የሚል ሀሳብ እንሰጣለን። ደግሞ በመንግስትም በገቡት በነሰኝ በኩልም ለህዝብ ግልጽ ያደርጋሉ የሚል ተስፋ አለን። ሁለተኛ ሰላም የሚመጣው የህዝብ ጥያቄ መልስ ሲያገኝ፣ የሆነ ሚሊተሪ ክንፍ ስለገባ ስላልገባ አይደለም። እነዚህ ልጆች መጀመሪያ በረሃ ሲሄዱ የፖለቲካ ጥያቄ ነበራቸው ወይስ አልነበራቸውም? የፖለቲካ ጥያቄያቸው ምን ነበረ የሚለው ነው መታየት አለበት። ታጥቆ በረሃ ሲገቡ አንዱ አሁን ያለው መንግስት በሰላማዊ መንገድ ታግለን መቀየር ስለማንችል በትጥቅ እንቀይራለን አሉ። ምን ለማሳካት? የኦሮሞ ህዝብ የራስን እድል በራስ መወሰን እስከ ነፃነት። እነሱ ምን ይደግፋሉ? የኦሮሞ ነፃነት በህዝብ ውሳኔ የሚረጋገጥ። ይሄ በሰላም ስለማይሳካ መንግስት ይህንን መንገድ ስለዘጋ በትጥቅ እናመጣለን ይሄን ስኬት በሚል ነው በረሃ የሄዱት። እንግዲህ አሁን ስምምነታቸው ውስጥ ገና የሚነግሩን ለወደፊቱ የምናውቀው የኦሮሞ ህዝብ ውሳኔ ይመቻቻል ወይ፣ ይሄ ጥያቄ ስምምነት ውስጥ አለ ወይ የሚል ካየን እውነትም ሰላም ሊመጣ ይችላል። ገብተዋል ሀሳቤ? ምክንያቱም የሆነ ሚሊታንት የሆነ የታጠቀ ሰው በረሃ ስለሄደ ስለተመለሰ አይደለም ሰላም ይመጣው። የህዝብ ጥያቄ አለው ወይ? ጥያቄ ውስጥ ምንድን ነው? ያንን ሀገሪቷ መንግስት ብቻ አይደለም የሚመለከተው አካል በሙሉ እንዴት ትሪት አደረጉት፣ እንዴት ተቀበሉት፣ እንዴት አስተናገዱት።
የህዝብ ጥያቄ ከተመለሰ ሰላም ይመጣል። ካልኩሌሽን ሌላ የለውም። አንድ ጊዜ ትዝ ይለኛል ሟቹ ጠቅላይ ሚኒስትር መለስ ዜናዊ ከሽግግር መንግስት በኋላ ኦነግ ተዳክሞ ከሀገር አልወጣም። ዛን ጊዜ ኢንተርቪው ሲሰጡ ኦነግ ተኩስ አቁሜ ለመደራደር ወስኛለሁ ሲል እንደማፈዝ አሉና ጠቅላይ ሚኒስትር መለስ አይ ተኩስ ካቆመ በኋላ ቆይቷል እኮ ካሁን በኋላ ተኩስ የለም አሉ። የህዝብ ጥያቄ ካለ ግን ሌላ ጊዜ ይመጣል ተኩስ። የዛሬ 10 ምናምን ዓመትም አንድ ግሩፕ ከቦረና አካባቢ ኢህአዴግ እያለ ወደ 15 ዓመት ነው 3 ዓመት ሆነ መሰለኝ የቦረና ያለው ኦነግ ሰራዊት አዛዥ አብደታ ባስረ የሚባል መጣና ለመንግስት እጅ ሰጠ። ትንሽ ሰራዊት ሲቀር አብዛኛውን ይዞ መጣ። በጣም ጥቂት ሲቀሩ ኢንተርቪውን ሰማው። ከዛሬ በኋላ የኦሮሞ ነፃነት ሰራዊት የሚባል የለም አበቃ አለ። ግን አላበቃም። የሚያበቃውና ሰላም የሚመጣው ህዝብ ጥያቄ አለው ወይ? ያ ጥያቄው እንዴት አስተናገድ ነው መልስስ ተገኘ ወይ በሚል እንጂ ሁሉም አሁን ኦሮሚያ ውስጥ ያለው ኦሮሞ ነፃነት ሰራዊት አንድም ሳይቀር በአንድ ቀን አሁን የቀረ ያለ ታውቃለህ አይደለም? አብዛኛው የቀረ ነው። እሱ በሙሉ እነመሮ ቢመጡ ሰላም አይመጣም። ሰላም የሚመጣው የህዝብን ጥያቄ በአግባቡ በመመለስ ብቻ ነው። በጣም ጥሩ ነጥብ ያነሳው ኮሎኔል። እንደው እዚህ ጋር አገባባቸውን በተመለከተ ብዙ ግርታ ተፈጥሯል። አሁን ስምምነቱ ግልጽነት የለውም ከሚለው በስተጀርባ ድጋሚ ደግሞ ከተማ ከገቡ በኋላ ተኩሱ መሰማቱ አዲስ አበባ ውስጥ ነው ያለው መቼም ኮሎኔል እና ሰምተዋል የእሑዱን አጋጣሚ እና እሱ ነገር ትንሽ አስደንጋጭ ነበረ። እንዲህ አይነት ዲስአርማመንት አለ ወይ? ዲስአርማመንት አንተ ሚሊተሪ ነህ እና ታውቀዋለህ። ዲስአርማመንት ምን ማለት ነው? ወደ ህብረተሰብ መቀላቀል ምን ማለት ነው? ተኩስ እያሰማ ህብረተሰብን እያስደነገጠ ነው ወይ ወደ ህብረተሰብ ይቀላቀለው አንድ የሚሊታሪ ቡድን? ይሄን እንዴት አየው? እንግዲህ እኔ እንደማውቀው እንኳን እንደዚህ ዲስአርማመንት የሚደረግ ሰራዊት ይቅርና የሰራዊት አዛዥም ሁነን ለግዳጅ አንድን ከተማ ስናቋርጥ ሰራዊቱ ታጥቆ ስለሚያቋርጥ ለግዳጅ ከሆነ መደበኛ ሰራዊት በተቻለ መጠን መሀል ከተማ ላለማቋረጥ እንሞክራለን። መደበኛ ከተማ ዳር በተቻለ መጠን ሁለተኛ ደግሞ ከተማ ሲያቋርጥ ሰራዊቱ መሳሪያውን እንዲደብቅ እናደርጋለን። እንኳን መተኮስ ይቅር ማለት ህዝቡ እንደዚህ መኪና ላይ እንደዚህ አውጥተን ምን ፖሊስ አይደለንም እኛ። ከተማ ውስጥ ምንም ስራ የለንም። እዛን ጊዜ መደበኛ ሰራዊት ራሱ ከተማ ውስጥ ፖሊስ መሳሪያውን አሳይቶ ሊይዝ ግዴታ ሊሆን ይችላል። ከተማ ስናቋርጥ ከተቻለ መሀል ከተማውን አቮይድ ማድረግ፣ ሌላ መንገድ ከሌለው ደግሞ ሰራዊቱ በግላጭ ህዝቡን መሳሪያውን ማሳየት የለበት። ፍቃድ ሲሄድ ደግሞ እረፍት ሲሄድ እንኳን መሳሪያ ሚሊተሪ ይዞ ለብሶ አይሄድ። ሄዶ ወጣት ነው ከዱርዬ ጋር እየጠጣ ሊደባደብ ይችላል፣ እንደማንም ሰክሮ ማለት ነው። ግን መሳሪያ ይዞ እረፍት አይወጣ። ይሄ ለምን እንደሚጠቅም ማንን እንደሚጠቅም ለኛ ግር ነው ያለን፣ አልገባን። መሳሪያውን አስቀምጦ ነው መጀመሪያ መምጣት አለበት ዲስአርማመንት ሲባል። ከዛ በኋላ ታድሶ ተሰጥቶ አሁን እንግዲህ ምን ተስማሙ አላውቅም። ወደ ፖሊስ ሊጨመሩ ይችላሉ፣ ወደ መከላከያ ሊጨመሩ ይችላሉ። አይደለንም እኛ የፖለቲካ ዓላማችን ይዘን በሰላም ልንቀጥል እንችላለን ሊሉ ይችላሉ። የመጀመሪያ የመከላከያ ሰራዊት ወይ ፖሊስ ወይ ደግሞ ሲቪሎችም መሀል ያሉት ሲቪሎችም ሊሆኑ ይችላሉ። አባገዳ ታዋቂ ሰዎች፣ የሃይማኖት ሰዎችም ሊሆኑ ይችላሉ። እነሱ ጋር ሲደርሱ ከዛ ጊዜ ጀምሮ መሳሪያ መሬት ነው ቁጭ ማለት ያለበት። እንዴት አይነት አፈጻጸም እንደሆነ ግን አልገባኝ። በአንድ አጋጣሚ አንስተው ነበረ። በተለይ ይሄ የለውጡ ወቅት ጊዜ ወርቅነህ ገበየሁና ለማ መገርሳ ኤርትራ መጥተው
ስምምነት ከተደረገ በኋላ አንዱ የዲስአርማመንት ፕሮሲጀር እንዳጋጫችሁ ነው ያነሳው። በዛ አጋጣሚ ምን ነበር የተፈጠረው? እስቲ ከስምምነቱን ጀምርና የዲስአርማመንቱ ሂደት እንዴት ስምምነቱን እንዳፈረሰው በደንብ ለመመልከት እንሞክር። ምን ነበር ስምምነቱ? በግልጽ እስቲ ዛሬ ንገረን። ሁሌም ይሄ ጥያቄ ይነሳል። አንተ ፈርዘር ሄደ ብዙ ነገሮችን ለማብራራት ሞክረሃል። ብዙ ቪዲዮዎች ላይ አይቻለሁ፣ ተከታትያለሁ። ነገር ግን በደንብ በግልጽ እንደው ህዝቡ ቢረዳው ኤርትራ ምን ተስማማችሁ? ከዛ በኋላ ሂደቱ ምን ላይ ፈረሰ? እንግዲህ በመንግስት በኩል የመጡት እንዳልከው ዶክተር ወርቅነህ ገበየሁ በወቅቱ የውጭ ጉዳይ ሚኒስትር ነበሩ መሰለኝ። ኦቦ ለማ የኦሮሚያ ፕሬዝዳንት ሆኖ ነው የመጡት። በእኛም በኩል አንድ 4 ሰዎች ነበር፣ ቼርማኑም ያለበት ኦቦ ዳውድም ያለበት ማለት ነው። ኦነግ ሊቀመንበር 4-5 ነጥቦች ላይ ነው ተስማማነው። አንዱ ሰራዊቱን የሚመለከት የኦሮሞ ነጻነት ግንባር ሰራዊትን የሚመለከት ኤርትራ ያለውና ኦሮሚያ ውስጥ ያለው እንዴት ይሆናል የሚል እሱ ላይ ኖርም ያለ የታወቀ ኮሎኔል አንተም እዛው ስብሰባው ላይ ነበርኩ። እሱም ጠቃሚ ነው ብዬ ነው ነበርኩ እዛው። እኔ እንደ ቴክኒካል አማካሪ ሁኜ ነው የሄድኩት። የመስማማት ስልጣን የለኝም ኦነግ ውስጥ፣ ግን እንደ ቴክኒካል አማካሪ ለኛ ሰዎች ሁኜ ነው የሄድኩት። ይህን ነበርኩ ስብሰባው ላይ እና ኖርም ያለ የታወቀ በዓለም አቀፍ የኢትዮጵያ ሰራዊት እኮ ከኮሪያ ጀምሮ በሰላም ማስከበርም ይሁን በዓለም አቀፍ ግዳጆች ብዙ አገሮች ተሳትፏል። አሁንም አሉ አይደለም? ኢትዮጵያ ሰራዊት አሁንም እኮ ሰላም ማስከበር ግዳጅ አለ። አብዬ ሱዳን አለ፣ ሶማሊያም አሉ። ኢትዮጵያ ብቻዋን ሌላ ባለሙያ ሳንጨምር እዚህ ላይ በጣም ከበቂ በላይ ልምድ አላት። ሌላ ባዕድ አያስፈልገንም። ከአካባቢያችን እርግጠኛ ነኝ ከአፍሪካ ከኢትዮጵያ በላይ በዚህ ላይ ልምድ ያለው ሀገር የለም። ስለዚህ ኤርትራ ያለውን እንዴት እናድርግ? ኤርትራ ያለው የታወቀ ነው። እዛ እኛ ትጥቁም የምንለማመድበት ትጥቅም የለንም ለልምምድ ካልሆነ በስተቀር እዛ ግዳጅ የለንም። ማሰልጠኛችን ነው እንጂ እዛ ኤርትራ ግዳጅ የለንም። እሱ ይታወቃል። ትጥቁን እዚሁ ያራግፋል፣ ወደ ተዘጋጀለት ቦታ ይሄዳል፣ ታድሶ ይሰጣል። ከታድሶ በኋላ የሚፈልገውን ይሆናል። አየ ትግል ስትገባ ሙሉ አካላዊ ብቃት ላይኖር ይችላል፣ የፖለቲካ ጥያቄ ስለሆነ። መደበኛ ወታደር ስትሆን ደግሞ የሜዲካል ጉዳይ አለ፣ የጤና ጉዳይ አለ፣ የፍላጎት ጉዳይ አለ። ይሄ ተለይቶ የኦሮሚያ ፖሊስ እዛን ጊዜ ልዩ ኃይል የሚባልም አለ። ልዩ ኃይል ከፈለገ መከላከያ፣ ሌላው ደግሞ እናቋቁማለን ወደ ቤት ይገባለሁ የሚል ተወዳዳሪ መሆን የሚችል ከሆነ ደግሞ መንግስት ሰራተኛ ሆኖ ይቀጠራል፣ እንደ ማንም ሰው ማለት ነው። የቀረው ትጥቅ ያለው ኦሮሚያ ውስጥ ያለው እሱ እንዴት ይሆናል? መጀመሪያ ተኩስ እናቁም። ከዛ በኋላ አንድ ኮሚሽን ይቋቋም፣ ገለልተኛ ኮሚሽን ሂደቱን የሚከታተል። ይሄ ኮሚሽን ፍሪ ዞን ይወስን። ፍሪ ዞን ማለት ምንድን ነው? አሁን የኦሮሞ ነጻነት ግንባር ሰራዊት ያለበት ቦታ ይታወቃል። መከላከያ አለ። የኦሮሞ ነጻነት ግንባር ይሄንን አትለፍ፣ መከላከያ ደግሞ ይሄንን። ምክንያቱም ወደ ግጭት የማያቀራርብ ርቀት በመሃላቸው ይኖራል። ይሄ ዞን የኮሚሽኑ ዞን ይሆናል። ኮሚሽኑ የሚቆጣጠረው ማን ተግባራዊ እያደረገ ነው፣ ማን እየተሳሳተ ነው፣ ማን ስህተት እየሰራ ነው የሚል። ሎካል ነው ኮሚሽኑ ወይስ ኢንተርናሽናል? ሎካል ገናምና አባገዳዎች አሉ፣ የሃይማኖት መሪዎች አሉ፣ ብዙ ከሚሊተሪ የተሰናበቱ ይሄን ልምድ ያላቸው አገራችን ውስጥ በጣም ብዙ ናቸው። አሁን አክቲቭ ያልሆኑ ትላልቅ ልምድ የነበራቸው ሰዎች በዚህ ጉዳይ ላይ ሌሎች ባለሙያዎችም አሉ፣ ሲቪል ማህበራት አሉ፣ ይህንን የሚሰሩ የሚደግፉ የሚፈልጉ አላማቸውም የሆነ ሰላም ማውረድ። ተረዳይ? ስለዚህ እነዚህን ማሳትፈን ከዛ በኋላ ወደ ሰላማዊ መንገድ ይመለሳሉ።
እነሱ ደግሞ የኦሮሞ ነፃነት ግንባር አባል ስለሆኑ እኔ ትጥቄን አራግፌ የፖለቲካ ድርጅቱ አባል ሁኜ ይቀጥላሉ የሚል መብቱ ነው። እንደ ቅድም እንዳልኩ ከኤርትራ እንደሚወጡ መሆን የሚፈልግም መብቱ ነው። እሱ ከዛ በኋላ ይሆናል። መቋቋም የሚያስፈልገው ከሆነ ደግሞ ወደ ህዝብ ተቀላቅሎ የሚችለውን ስራ ሰርቶ መኖር የሚፈልግ ከሆነ ደግሞ በጀቱ ከየት ይገኛል፣ እንዴት እናቋቁማለን የሚል እየተነጋገርን እንዳለን የሚል ነው የተስማማ ነው። ሰራዊቱን የሚመለከት ከዛ እነ ለማ አስመራ ያሉ እዛውኑ ጊዜ የኦሮሞ ነፃነት ሰራዊት ምንም አይነት የመንግስት ወታደር ላይ እንዳይተኩስ በዚህ ተስማምተናል ብለን ትእዛዝ ተላለፈ፣ በሊቀመንበሩ በኩል ማለት ነው። እነ ለማ ልክ አዲስ አበባ ገብቶ በኢትዮጵያ ቴሌቪዥኑን በሆኑ በመንግስት ሚዲያዎች ስምምነታችን ከተገለጸ በኋላ ጦርነት ግን አወጁ፣ ሰራዊት አዘመቱ ማለት ነው። ከዚህ አልቀጠለም ስምምነቱ። ካምፕ ሁሉ ተገብቶ አልነበር ወይ? ከኤርትራ የመጣው ነው የገባው። እሺ፣ ከካምፕ እንዲወጡ ለምን ተደረገ? ለምን የታድሶ ስልጠናው በአግባቡ መካሄድ አቃተው? ተኩስም ተከፍቶ ሰውም ተጎድተዋል። እዛ ላይ በቃ በስምምነቱ ፈረሰ በአጠቃላይ። እንደው እዛ ጋር ግብታይ ስለነበረ ነው ወይስ እንደው ለውጡ መካለብ ይታወቃል፣ ያው ስሜት ነበረ፣ ሁሉም ሰው ኦፕቲሚስት ነበረ፣ በዛ ተስፈኛ ነበረ እና እንደው ብቻ ወደ ሰላም ተመለሱ የሚለው ከፍተኛ ጫና ስለነበር በመንግስት በኩልም